ኦርቶዶክሳዊት ቤተክርስቲያን በዘመናት የኖረችበት ትምህርት ነው። እንኳን ለፍጡራን ቀጥቶ ለአብና ለመንፈስ ቅዱስም አንሰጥም። ማርያምስ የታዘዘችው ትእዛዝ ለራሷም መዳን አምጥቷል፣ ለሌሎችም መዳን አምጥቷል። እኔ አሁን በእግዚአብሔር ወልድ በኢየሱስ ተሸፍኛ አይደለም ያለው። ማርያም ለራሷ ቤዛ ናት ብለው የሚያስቡ ከሆነ ሰው ለራሱ ቤዛ ይሆናል የሚል ቴዎሎጂ አዲስ ቴዎሎጂ እየሰሩ አንተ የምትፈልገው እንደ መድብል ነው። እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም እያልኩ እኔ ደግሞ እያጣራሁ እግዚአብሔር የህትመት ደንብ ውጤት ያሉት አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ ይላል። የወንጀለኛ መጋረጃ አድርጎ ክርስቶስን ያቀርባል እንጂ ቤዛም አድርጎ ክርስቶስን ይሄ አያቀርብ። በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ። የለም ሄሬኒዮስ ስላልቀስ ባይዘው መብት የላቸው። ሄሬኒዮስ ማን እኛ አንድ ነገር ልንገርህ፣ ማርያም አምላክ ናት። መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ለአዲስ ኪዳን አማኞች ቤዛቸው ተብሎ ይተጠ አንተ ችግር ባንተ ወንዝ ልጠልፍ ስትለምስ አይደለም። እኛ ቤተክርስቲያናችን የምትረዳው ለምሳሌ ሶስት ነገር አለ። ሶስት ነገር አለ። በኮንሰንሰስ ፓትረን በራሳችሁ ማለት ነው። በኮንሰንሰስ ፓትረን የኛን እኔ ነገር ልጨርስ። አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ። ስለዚህ በአዳም አለመታዘዝ ምክንያት ሁሉም ሞቱ ሲል ሴቶችን ይጨምራል። ሴቶችን የማይጨምር አለመታዘዝ አለ ማለት ነው። እመቤታችን ቀድማ ነው የዳነችው። ቀድማ አንተ በጥቅስ ብቻ ስለምታምን ነው። እኔ ደግሞ በጥቅስ አይደለም ማምነው፣ በነጠላ ጥቅስ አላምነው እኮ የሚያምኑበትን ማስረጃ በነጠላ ጥቅስ አላምነው። ቤዛ ማለት አምላክነት ማለት አይደለም። ቤዛነት የሚለውን ቃል በሄሬኒዮስ አምስቱን ቮሊዩምስ ቢፈልጉ ያሉ ኦፍ ኮርስ ከስጋ ነው። ሌላ ስጋ ነው ያመጣው። ከስጋ ነሳ ስንል አይደለም፣ ሌላ ስጋ ነው ያመጣው አይደለም። በጭራሽ እሺ፣ የሷ ነው አይደል? ከስጋ ነሳ ስንል የሷ ነው አይደል? የሷ ነው እኮ ያ እንዴት ነሳ? ከስጋ ነሳ ስንል ኦንሊ ባይብል ይመስለኛል ወንድማችን አይደል? ከባይብል ውጪ አይቀበልም ይመስለኛል አይደል? ለምሳሌ ከሐዋርያና አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይደለም። እመቤታችን የሐዋርያትን ያክል አይደለም ማዘኑን እየተመለከች የምታስተምር የእናት ያክል ነው የምታስተምር። ይሄኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው የምነግርህ። ስለዚህ የርሊ ቸርች አይደለም ነው ሐዋርያዊት ናት። ይኸውልህ የእኛ ቤተክርስቲያን ፕሮቴስታንቱ ቲዮሪ መስቀል ላይ ብቻ የሚልበት ምክንያት አለ። በመንፈስ ስለምንግባባ ነው ከሄሬኒዮስ ጋር በመንፈስ በጽሁፍ ያልተግባባች። መጽሐፍ ቅዱሳዊ ማስረጃ የማቅረብ ግዴታ የለብኝም። ክርስቶስ ከተረገመችው ሴት ተገኘ፣ መርገምን ከተጋራችው ሴት ተገኘ። ይሄ ትምህርት ኢንካርኔሽንን ዜሮ አይከተው ለምን ከተው እንዴ? ወንጌላውያን እኛ አናውቅም ከመጽሐፍ ቅዱስ ብቻ ምናምን የሚለውን ፕሪንሲፕል አናውቀው። ይሄ ራሱ ውሸት ነው። ምክንያቱ ደግሞ መጥቀስ የማይችሉት እናንተ ናችሁ። እናንተ የ16ኛው ሴንቸሪ ቲዮሪ ተከታዮች ናችሁ። ምክንያቱን እኮ ግልጽ አድርጎ እርሱ ያሉት ከሄሬኒዮስ ጀምሮ ማለት ነው 4 ክፍለ ዘመን ያለ ሰው የለም። ለምን ነው እኛ እንደዚህ ልንገርኩህ እኮ ቅድም። እንዴት ከረማችሁ ያልኩት ያው እምነቶቻችን ትንሽ ጠፋ ብለን ስለመጣን ያው ከራሞታችሁ እንዴት ነው ለማለት ነው። እምነቶቻችን ተጀምሯል። ዛሬም በሀሳብ ገበያ ልናደርግ አንድ ርዕሰ ጉዳይ መርጠናል። 2 መምህራን ይዘን ተገኝተናል። እንደምታውቁት የእምነቶቻችን ዋና ጉዳይ ለምናምነው ስለምናውቀው ነገር ደግሞ እምነታችንን ደግሞ በመጽሐፍት እያስደገፍን እንነጋገራለን የሚል ሀሳብ ነው። 2 መምህራኖች ሀሳቦቻቸውን ያቀርቡልናል። የሚያቀርቡት ሀሳብ ሰሞነኛውን ሀሳብ እንደው ሰከን ረጋ ብለን እንነጋገርበት ነው ልንል የወደድ ነው። የተለያዩ መወራወሮች ሲነሱበት እንደነበር አልዘነጋንም። ሀሳቡ የቤዛነት ጉዳይ ነው። በተለይ ደግሞ ጳጳሱ ያነሱት ቅድስት ማርያም የዓለም ቤዛ አይደለችም የሚለው ሀሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው እምነት እንደሱ አልነበረም እና የተለያዩ ሀሳቦች ከተለያዩ ቤተ እምነቶችና መምህራኖች ሲደመጡ ነበር። ታዲያ ቁጭ ብሎ በልዩነት ላይ መነጋገር ደግሞ መሰልጠንም ማደግም ነው ብለን እናስባለን። ስለዚህ ይሄንን ለማድረግ 2 መምህራን እንደተለመደው በእምነቶቻችን ዝግጅት ይዘንላችሁ ቀርበናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። 2ቱን መምህራኖችን ላስተዋውቅና ጉዳዮቻችን እናነሳለን። በእኔ በስተቀኝ በኩል የሚገኙት መጋቢ ሃይማኖት ተስፋዬ ሞሲሳ ናቸው። ሰባኪ ወንጌል ናቸው። መምህር እንኳን ደህና መጡ። ሀሌታ አዲስ አይደሉም። ከዚህ በፊትም እንዲሁ እምነቶቻችንም ሌሎች ጉዳዮችም ላይ መጥተው ነበር። ዛሬም ጥሪያችንን አክብረው ስለተገኙ ከልብ እናመሰግናለን። እንኳን ደህና መጡ እላለሁኝ። ሌላኛው ደግሞ ከወንጌላውያን ቤተ እምነት ደግሞ ቃልአብ አሰፋ ወንድም ነኝ ብሎናል። እሺ። እና በነገረ መለኮት የማስተር ኦፍ ዲቪኒቲ አለው። ስለዚህ እሱ ደግሞ ከወንጌላውያን ቤተክርስቲያን መጥቷል። እንኳን ደህና መጣ ቃልአብ። ሁለታችሁን ከልብ ነው የማመሰግነው። ተመልካቾቻችን ሀሳባችን ቤዛነት ነው። የቤዛነትን ሀሳብ 2ቱ ቤተ እምነቶች እንዴት ነው የሚመለከቱት? ቤዛነት ሲሉ ምን ማለታቸው ነው? ቅዱሳት መጽሐፍትን ታሪክን እያጣቀሱ ሀሳቦቻቸውን ያቀርቡልናል። እናንተም ደግሞ ቁጭ ብላችሁ እንድትመለከቱ ቅዱሳት መጽሐፍትን እያያችሁ እንዲሆንን ብላችሁ ደግሞ እንድታስቡ ነው እምነቶቻችን። ሀሳባቸው ሊጋጭ ይችላል። እነሱ ግን በሰላም ነው የሚያወሩት። እምነቶቻችን ላይ መሰረታዊ ሀሳባችን እሱ ነው። የሀሳብ ግጭቶች ይፈቀዳሉ። ሀሳቦቻችን ሲጋጩ ምናልባት ብርሃን ይሰጡናል ብለንም እናስባለን። ከዛ ባሻገር ግን በጨዋ ደንብ ይነጋገራሉ። ለዛ 2ቱም እምነት የሚጣልባቸው ሰዎች ናቸው። አብራችሁን ቆዩ። ማን ይጀምር? ከታላቅ እንጀምር። ግድል የኖርንበት ትምህርት ስለሆነ ጊዜ እንደውም ከዚያ ስለሚነሳ ቢጀምር መልካም። ስለዚህ ወንድማችን ቃልአብ ከወንጌላውያን ፐርስፔክቲቭ አንጻር የቤዛነትን ሀሳብ እንዴት ነው የሚመለከቱት የሚለውን ሀሳብ ያቀርብልናል። 7 ደቂቃ ይኖረዋል። ያንተ ነው። እሺ። ይህ ድል ስለተገኘ
እግዚአብሔር የተመሰገነ ይሁን። ስለ ቤዛነት ስናወራ እጅግ በጣም ደስ ብሎን የምናወራው ሀሳብ ነው በወንጌላውያን አማኞች በኩል ማለት ነው። ምክንያቱም መጽሐፍ ቅዱስ በግልጽ እንደሚነግረን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል፣ በክርስቶስ በተደረገው ቤዛነት እንደው በጸጋ ይጸድቃሉ በማለት ይናገራል። ስለዚህ በወንጌላውያን አማኞች በኩል የቤዛነት ሀሳብ ሁልጊዜም ሲነሳ ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር በተያያዘ ብቻ ይነሳል ማለት ነው። የቤዛነት ጉዳይ ከዛ በተረፈ በሌሎች መንገዶች ሊነሳ ይችላሉ ከተባለ ከዚህ ልጀምር። የቤዛነት ጉዳይ ከሌሎች ነገሮች አንጻር ሊነሳም አይችልም፣ ተነስቶም አያውቅም። ቤዛ የሚለው ቃል በተለያየ መንገድ ጥቅም ላይ ውሎ እናገኘዋለን። በተለያየ አቅጣጫ ጥቅም ላይ ውሎ እናገኘዋለን። ከነዛ ውስጥ እንደው የሐዋርያት ሥራ ምዕራፍ 7 ቁጥር 35ን የሙሴን ሀሳብ ማንሳት እንችላለን። እስጢፋኖስ ስለ ሙሴ ሲናገር ሙሴን ሹምና ቤዛ አድርጎ እግዚአብሔር ወደ እስራኤላውያን እንደላከው ይናገራል። ያ ስፍራ ሙሴ ሹምና ቤዛ ተደርጎ እንደተላከ ቢናገርም ከቤተክርስቲያን አባቶች አንጻር እንኳን ብንመለከት ያንን የኢየሱስ ክርስቶስ ታይፖሎጂ አድርጎ ሲያስቀምጡት እንመለከታለን። ለምሳሌ ዮሐንስ አፈወርቅ መመልከት እንችላለን። ዮሐንስ አፈወርቅ የሙሴን ታሪክ እዚህ ላይ ያነሳና የሐዋርያት ሥራ ማብራሪያው ላይ አንድ ነገር ያስቀምጣል። እሱ ደግሞ ምንድነው? ሙሴ በነዛ ሰዎች በእስራኤላውያን ሪጀክት እንደተደረገ ኢየሱስ ክርስቶስም እንደዛው ሪጀክት ተደርጎ ነበር። ቄሳርን እሱ ነው ንጉሳችን በማለት ኢየሱስን ሪጀክት አድርገውት ነበር ይላል። ሙሴ ከፈርዖን ለመሸሸግ ወደ ምድያም ምድር እንደሄደ እንደዛ ኢየሱስ ክርስቶስም ደግሞ ከዚህ ከሄሮድስ ለመሸሸግ ወደ ግብጽ ምድር ወረደ እያለ ታይፖሎጂ መስራት ይናገራል። ለክርስቲያኖች ቤዛ ሆኖ የመጣው ኢየሱስ ክርስቶስም ልክ እንደ ሙሴ ምሳሌነት ማለት ነው፣ ወይ ደግሞ ሙሴ የእሱ ምሳሌና ጥላ እንደመሆኑ ማለት ነው። ኢየሱስ ክርስቶስም በዛ መንገድ እንዳለፈ ይነግራል። ኢየሱስ ክርስቶስ ለክርስቲያኖች ቤዛ ተብሎ ተጠቅሶ እናገኘዋለን። የቤዛነት ጉዳይ ሲነሳ ሌሎች ሀሳቦችንም ማንሳት እንችላለን። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 7 ላይ ስለ ቤዛነት የተነሳውን ሀሳብ ማየት እንችላለን። በዛ ስፍራ ላይ በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ብሎ ሐዋርያው ጳውሎስ ይናገራል። የዕብራውያን መልእክትም ላይ እንደዚሁ ኢየሱስ ክርስቶስ በፍየሎችና በጥጆች ደም ሳይሆን እንደዚሁ በገዛ ደሙ ቤዛነትን አግኝቶ ወደ ቅድስተ ቅዱሳን ወደ ሰማያዊቱ ቅድስተ ቅዱሳን ገባ ብሎ ይናገራል። ስለዚህ በእነዚህ ሁሉ ውስጥ የምንመለከተው አንድ እውነት አለ። እሱም ቤዛ የሚለው ቃል በተለያየ አቅጣጫ ጥቅም ላይ ውሎ ሊሆን ይችላል። በብሉይ ኪዳን በአዲስ ኪዳን ውሎ እናገኘዋለን። ወደ አዲስ ኪዳን አማኞች ወደ ኮቨናንት ኮሚኒቲው ወደዚህ የኪዳን ሕዝብ ስንመጣ ግን ቤዛችን ማን ነው ብለን መጽሐፍ ቅዱስን ስንጠይቅ ቤዛችሁ ኢየሱስ ክርስቶስ ነው። በክርስቶስ የተደረገው ያ የመስቀል ስራው ቤዛ ተብሎ ተጽፎ እናገኘዋለን። መጽሐፍ ቅዱስ ይህንን ይነግረናል። ወደ ቤተክርስቲያን ታሪክን ብንመጣ የቤዛነት ጉዳይ የዓለም ቤዛ ተብሎ የተጠቀሰ ሌላ አካል አናገኝም። ምናልባት በዛ ስፍራ የጳጳሱ ንግግር በጣም ሃይሊ ሪጋርድድ ነው በፕሮቴስታንቱ እሳቤ ማለት ነው። ምክንያቱ ደግሞ ምንድነው ሲባል በምድር ላይ የዓለም ቤዛ ተብሎ የተጠቀሰ ማንም አይነት ፍጡር የለም፣ ፍጡር የዓለም ቤዛ ሊሆን አይችልም ሲሉ ትልቅ ድጋፍ አግኝተዋል በእኛ በኩል ማለት ነው። ምክንያቱ ይሄ ነው። የዓለም ቤዛ ተብሎ የተጠቀሰ ማንም የለም ከኢየሱስ ክርስቶስ በስተቀር በመጽሐፍ ቅዱስ። ወደ ቤተክርስቲያን ታሪክን ብንመጣ በመጀመሪያዎቹ 3 እና 4 ክፍለ ዘመናት እንደዚህ አይነቱ ነገር አናገኘው። የቤዛነት ጉዳይን ከፍጡራን ጋር በተያያዘ ሲጠራ ተመልክተን ማለት ነው። የቤዛነት ጉዳይ ለኢየሱስ ክርስቶስና ለመስቀል ስራው ብቻ የተወሰነ እንደሆነ እናምናለን ማለት ነው። ይህን የምናምነው ለምንድን ነው? በዚህ መንገድ ላስቀምጠው። የመጀመሪያው የስልጣናት ሁሉ ባለስልጣን የሆነው መጽሐፍ ቅዱስ ለክርስቲያኖች ቤዛችሁ ኢየሱስ ነው ብሎ ስለሚነግረን፣ ቤዛችሁ ኢየሱስ ነው ብሎ ሲነግረን አንዳንድ ነገሮችን እዚህ ላይ ማየት እንችላለን። ለምንድን ነው ቤዛችን ኢየሱስ የሆነው ስንለው ከመስቀል ስራው ጋር ያገናኛል። የቤዛነት ጉዳይ ከመስቀል ስራ ጋር የተገናኘ ጉዳይ እንጂ ከሌላ ነገር ጋር የተገናኘ አይደለም ማለት ነው። አንዱ ክርስቲያን ለሌላው እንዲጸልይ መጽሐፍ ቅዱስ ነግሮናል። ያ ነገር ግን ቤዛነት ተብሎ ተነግሮ አይታወቅም። እንደዚሁም ደግሞ ክርስቲያኖች በጸሎት ብቻ አይደለም በመልካም ምግባር ጭምር ለሌሎች ወገኖች እንዲደርሱ ተነግሯል። ኦልሬዲ ተመክረናል። ያም ቤዛነት ተብሎ ተጠቅሶ አናገኝም። ምክንያቱም ሐዋርያው ጳውሎስም በጣም በሰፊው ተጠንቅቆ የተናገረው ነገር ቢኖር ስለ ቤዛነት ጉዳይ ማለት ነው ከኢየሱስ ክርስቶስና ከመስቀል ስራው ጋር አቆራኝቶም በጣም ተጠንቅቆ የተናገረው ከዛ ውጪ ለክርስቲያኖች ቤዛችሁ ይሄ ነው ብሎ የሰጠው ነገር የለም። የዓለም ቤዛ ተብሎ የተሰጠ ነገር የለም። ከመስቀል ስራው ጋር እንደመሆኑ የተገናኘው ይህንን ሐዋርያው ዮሐንስ ምን እንደተናገረ ማየት እንችላለን። በደሙ የተደረገ ቤዛነታችን ብሎ ሲናገር ሐዋርያው ጳውሎስ ለኤፌሶን ሰዎች፣ ለሮሜ ሰዎች ደግሞ ያ ቤዛነት የኃጢአት ማስተሰሪያ አድርጎ ክርስቶስን ከማቆም የተነሳ መሆኑን ሲናገር ሮሜ 3:25 ላይ እነዚህን ሁሉ ሲናገር ዮሐንስ ከተናገረው ንግግር ጋር ይገናኛል። እሱ ምንድነው? ኃጢአት እንዳታደርጉ ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃ አለ፣ እርሱም የኃጢአታችን ማስተሰሪያ ነው ካለ በኋላ ለእኛ ብቻ ሳይሆን ግን ለሁሉም ለዓለም ሁሉ የኃጢአት ማስተሰሪያ ነው ብሎ ደግሞ ይናገራል። ስለዚህ ይህ የኢየሱስ ክርስቶስ የመስቀል ስራ በቤዛነቱ ይታወቃል ማለት ነው። ቤዛችን ኢየሱስ ነው ስንል ከዚህ የተነሳ ነው። ከዚህ ላነሰ ተርም ደግሞ ከዚህ ላነሰ ቴዎሎጂካል ሲግኒፊካንስ ቤዛ የሚለው ቃል ጥቅም ላይ ውሎ አያውቅም። በየትኛውም ማለት ሁኔታ ጥቅም ላይ ውሎ አያውቅም። ስለዚህ እኛ ወንጌላውያን አማኞች ይህንን እናምናለን። ቤዛነት ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር ብቻ በተገናኘ ሊነገር የሚገባው ቃል ነው። የቤዛነት ጉዳይ በመጽሐፍ ቅዱስ በተለይ ለክርስቲያኖች ኢየሱስ ክርስቶስ ብቻ ቤዛችን እንደሆነ ከመነገሩ የተነሳ ከዚህ ያለፈና ከዚህ ያነሰ ሚኒንግ ሊኖረው አይችልም፣ አይገባም። ሶስተኛውና ዋናው ሌላው ነገር ደግሞ ቤተክርስቲያን በታሪኳ በተለይ በመጀመሪያዎቹ ዘመናቶቿ የቤዛነትን ጉዳይ ከፍጡራን ጋር አገናኝታ ተናግረው አታውቅም። በእነዚህ 3 ምክንያቶች እኛ ወንጌላውያን አማኞች ቤዛነትን ለኢየሱስ ክርስቶስና ለመስቀል ላይ ስራው ብቻ ሰተን እንናገራለን።
ስጀምር ስናነሳው እጅግ በጣም ደስ የሚለን ሀሳብ እንደሆነ ነግሬያቸዋለሁ። ደስ የሚለን ደግሞ ለዚህ ነው የቤዛነት ጉዳይ በክርስቶስ የተገኘ ከመሆኑና በዚህ ስራ ደግሞ በክርስቶስ ኢየሱስ ስራ በዚህ የቤዛነት ስራ እኛ ተስፋ ያለን ህዝቦች ከመሆናችን የተነሳ ለማንም ልንሰጠው ስለማንችል ማለት ነው። ይሄንን ካልኩ ኦኬ መልካም። እንግዲህ 41 ሰከንድ እንግዲህ በኋላ ላይ ወይ ይወስድብኝ ይሆናል አይታወቅም፣ ግን እናመሰግናለን በሰዓት ስለጨረስ። ቀጣይ እንግዲህ መምህር ተስፋዬ ደግሞ ሀሳባቸውን ያጋሩናል። እሺ አመሰግናለሁ። ያው እንግዲህ በኋላ የፕሮቴስታንቱን ቴዎሎጂ ካል ተርም ወይም ቲዮሪ አላስቀመጠልንም። ጥያቄውን በኋላ አድርገዋለሁ፣ ምክንያቱም ስላነበብናቸው ስለምናውቃቸው። እኔ ግን ከኮንቴክስቱ ተነስቼ ብናገር ደስ ይለኛል። መጀመሪያ ቤዛነት ምንድን ነው? ይሄ የሰው ቋንቋ ነው፣ የሰው ፊደል ነው። መጽሐፍ ቅዱስንም ስንመለከት የእግዚአብሔርን ሀሳብ በሰው ቋንቋ፣ በሰው አቅም፣ በሰው ልክ የተጻፉ ናቸው። እግዚአብሔርን በምልአት ሊያሳዩ የሚችሉ ሀሳቦች መጽሐፍ ቅዱስ ላይ የሉ። በምልአት እሱን ማሳየት የሚችል አቅም ያለው ምድራዊ ቋንቋም ቃልም የለም እና ቤዛነት ግን የሰው ቋንቋ ነው። ስለዚህ ቤዛነት መዝገበ ቃላቱ የሚፈታው ራሱ የእኛም እነሱም የምንስማማበት የመጽሐፍ ቅዱስ መዝገበ ቃላት አለ፣ የኢትዮጵያ ሊቃውንት መዝገበ ቃላት አለ። ቤዛ የሚለው ቃል ግዕዝ ነው። ቃሉ ራሱ ወርዱ ግዕዝ ነው። መሰረቱ ቤዘወ ነው። ቤዛ ማለት አምላክነት ማለት አይደለም። ቤዛ ማለት ወርዱ መዋጀት፣ መተካት፣ ነፃ ማውጣት፣ መርዳት ምናምን የሚሉ ትርጉሞች አሉት። ራሱ ቤዛነት ማለት ነው። አምላክነት ማለት አይደለም። አንዱ ይሄ ነው። ስለዚህ ቤዛነትን ምናየው ለምሳሌ አንድ ሰው ቅድም ወንድማችንም እንዳለው መጽሐፍ ቅዱስ ላይ በብዙ ስፍራ ለብዙ ነገር ውሏል። ለእግዚአብሔር ባህሪ የምንጠቀማቸውን ነገሮች እና ለፍጡራን አናውልም። ይሄ ቤዛ የሚለው ቃል ግን ለብዙ ነገሮች ከዋለ ቤዛ የሚለው ወርድ ራሱ መዋጀት፣ መርዳት፣ ማገዝ፣ በጎደለ ቦታ መገኘት። ለምሳሌ አንድ ሰው አንዱን ሲረዳው ሲያግዘው እንዲህ ማለት ነው መርዳት ማለት ቤዛነት ማለት ራሱ። ስለዚህ እንደ ብዙ ጊዜ ሚዲያው ላይ እንደተባለው ሳንቲሞች ቤዛ ተብሏል፣ ምናምን ጥላ ተብሏል፣ ጫማ ተብሎ ሁሉ ተብለዋል። ባይብል ላይ የተቀመጡ ነገሮች ናቸው ቤዛ የሚለውን ወርድ ማለት ነው። እና እኛ ግን ቤዛነትን ለክርስቶስ ስንሰጠው በጣም በተለየ መንገድ ነው። ቅድም ወንድማችን እንዳለው እዛ መስቀሉ ጋር ብቻ የምናገናኘው አይደለም። ቤዛነትን የምንሰጠው አምላክ ሰው ከመሆኑ ጊዜ ጀምሮ ያለው እስከ ማድረጉ ድረስ ያለው ጠቅላላ ሂደት ቤዛነት ይባላል። ቤዛነትን ለክርስቶስ ስንሰጠው ቤዛነትን መጻሕፍቱም ቅድም የተጠቀሱት መጻሕፍት እንደሚነግሩን ቤዛነትን ስንሰጠው አምላክ ነው፣ ከዓለም በፊት የነበረ ነው፣ ሰው በመሆን በመገለጥ በእኛ ባህሪ ውስጥ ገብቶ ሰው ሊያደርገውን የሚገባውን ነገር እያደረገ በማሳየት ምትካችን መሆኑን የምንገልጥበት ነው ቤዛነት ማለት። ለምሳሌ በብሉይ ኪዳን ዘመን ራሱ እግዚአብሔር ነው ትንቢት የተናገረው። አምላክ ሰው ከመሆኑ አስቀድሞ አዳም እንደወደቀ እዚህ ኦሪት ዘፍጥረት ምዕራፍ 3 ላይ እንደምናነበው እባቡን ሲረግመው ምንድን ነው ያለው? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከልና ዘሯ ራስህን ይቀጠቅጥሃል ይላል። ያ ራስን ይቀጠቅጣል ተብሎ ለእባቡ ለክርስቶስ የተነገረ ትንቢት ነው። እግዚአብሔር ራሱ የተናገረው ትንቢት ነው። ከዚህ ጊዜ ጀምሮ እግዚአብሔር በብሉይ ኪዳን የነበረውን ሕዝብ እያለማመደው ነው የመጣው። በምንድን ነው እያለማመደ የመጣው? መሲሁ ሲመጣ መቀበል የሚችልበት ዝግጅት እያደረገ መጀመሪያ ለምሳሌ እስራኤልን ከግብፅ ሲያወጣ በጉን መስዋዕት አድርገው እንዲወጡ አድርጓቸዋል እና ሲሻገሩ ያንን በግ የመሰዋት ዝም ብሎ አይደለም፣ አምልኮን እያስለመዳቸው ነው። በደም የሚሆን ስርየት ይመጣል እና ያንን ስርየት መቀበል የሚችል አቅም እንዲኖራቸው ዝግጅት እያደረገ ነው የመጣው እግዚአብሔር በህዝቡ። ከብዙ ህዝብ መካከል እስራኤልን ለብቻው መርጧል። እስራኤልን ከመረጠ በኋላ በዛ ህዝብ በኩል እግዚአብሔር ኪዳኑን አቁሞ ይታይ ነበር፣ ለዓለም ህዝብ ሁሉ ይታይ ነበር። ይሄ ህዝብ የተለየ ህዝብ ነው። ራሱ ክርስቶስም የመሰከረለት ህዝብ ነው። ወደ ዓለም የሚሄደው ይሄ መድኃኒት በዚህ ህዝብ ድልድይነት የሚሻገር ነው። ሌላ መንገድ አይደለም ያበጀው እግዚአብሔር A+B ምናምን አይጠቀምም። ይሄንን ህዝብ ነው የመረጠው በዚህ መንገድ። ከዚያ በኋላ ምንድን ያደረገው? ህዝቡን ደግሞ ከግብፅ ከወጣው በኋላ ያቆመው ኪዳን ይሄ ነው፣ የመስዋዕቱን ኪዳን ነው። ኋላ በመስቀል ላይ የሚታረደውን በግ ይመለከቱ ዘንድ ያን የመስዋዕት ኪዳን አቆሞታል። ከዚያ በኋላ በዚህ አማካኝነት ከዛ ከዳዊት ቤት ደግሞ የተወሰነውን ቤተሰብ መረጠ። ማቴዎስም እንደሚነግረን የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ እንደሚለን ከዳዊት ቤት የተወሰነውን መረጠ። ከዚያ በኋላ ከዛ ደግሞ ከዳዊት ዘር ደግሞ ለእርሱ የምትመች ሴት መረጠ። ከዚያ ሰው ሆነ። ስለዚህ ቤዛነትን ከምን ይጀምራል? እኛ ልክ ስንወድቅ አዳም ሲወድቅ በማህፀን እየተቆራኘ ባለ ዕዳ የሰው ልጆችን ያደርግ የነበረ በሩካቤ ስጋ ወቅት ሰውን ባልና ሚስቶች ሩካቤ ስጋ ሲፈጽሙና ጽንስ ሲፈጠር ሰይጣን በዛ ውስጥ እየተቆራኘ የሰው ልጆችን ባለ ዕዳ እያደረገ ይወለድ ነበረ። ክርስቶስ እንበለ ዘር ያለ ዘራ ብእሲ ያለ ሰው ዘር በመወለድ ያንን ሰንሰለት መቁረጥ ጀመረ ማለት ነው ከማህፀን። ቤዛነት ከዚህ ነው የሚጀምረው በኦርቶዶክሳዊ ትምህርት ከመዳን ጋር የሚገናኝ ስለሆነ ማለት ነው። ስለዚህ አምላካችን ሰው ሆነ። አዳም ከእግዚአብሔር የተማረው ትምህርት ነበረ። አዳም ከእግዚአብሔር የተማረውን ትምህርት ተግባራዊ ማድረግ አልቻለም። ሰይጣንን ሰምቶ ወደቀ። አምላካችን ሰው በመሆን ምክንያት ከራሱ ጋር ማሳተፍ ብቻ ሳይሆን እኛ ልናደርገው የቀደመው አዳም ሊያደርገው የሚገባውን ነገር በምድር ላይ ጽድቅን በመፈጸም በማገልገል ራሱ ጌታ ነግሮናል። የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ብሎ የነገረን ይህን ሀሳብ ነው። ስለዚህ ያንን የአዳምን መንገድ በማሳየት ሁለተኛ አዳም ተብሎ መጥቷል። ይህንን መንገድ በማሳየት መጥቶ በምድር ላይ እኛ የረገጠው መሬት እንኳን ቤዛነታችን ነው። የረገጠው መወለዱ ብቻ የረገጠው መሬት በአጋጣሚ የረገጠው አይደለም።
እኛ በሰዓት ሽርፍራፊ በአጋጣሚ የምንረግጣቸው አካባቢዎች አሉ። ክርስቶስ ግን በዚህ ዓለም ሲገለጥ ያለ መለኮታዊ ቀጠሮ የረገጠው መሬት የለም። በቀጠሮ የረገጠው መሬት ነው። ያ ከመዳናችን ጋር የሚገናኝ ነው፣ ከቤዛነቱ ጋር የሚገናኝ ነው። ምክንያቱም ምድር ከአዳም የተነሳ እሾህና አሜኬላ ታብቅል ተብላለች። በክርስቶስ ምድር መቀደስ አለባት። እዚህ ድረስ ነው ስለ ቤዛነቱ የምናወራው ማለት ነው እኛ። ስለዚህ ይሄ ቤዛነት ነው። ከዛ በኋላ ወደ መስቀል ነው የምንሄደው። መስቀል ላይ አንዱ ከቤዛነቱ መካከል አንዱ ነው እንጂ መስቀል ላይ ብቻ አንልም እኛ። ምክንያቱም በኋላ መጣበታለሁ። የፕሮቴስታንቱ ቲዮሪ መስቀል ላይ ብቻ የሚልበት ምክንያት አለው። የተቀመጠ ቴዎሎጂካል ተርም አላቸው። ቤዛነትን ማለት በጣም አደገኛ። እኛ መስቀል ላይ ያ መስዋዕት ሆነ አምላካችን በማን በእኛ ስጋ ተዋህዶ ነው። የእኛን ስጋ ነው የሰቀለው በተዋህዶ የሰው ስጋ ነው የተሰቀለው አምላክ ተዋህዶት። ስለዚህ መስቀል ላይ አምላካችን ስርየተ ኃጢአት ሊያደርግልኛ መስዋዕት ሆኖ ቀረበልን። ያንን መስቀል ላይ ያለው የቤዛነት ስራ ለክርስቶስ ብቻ የሚሰጥ ነው፣ ለማንም የማይሰጥ። ኦርቶዶክሳዊት ቤተክርስቲያን በዘመናት የኖረችበት ትምህርት ነው። እንኳን ለፍጡራን ቀርቶ ለአብና ለመንፈስ ቅዱስም አንሰጥም። ምክንያቱም የሞተው እርሱ ብቻ ስለሆነ ማለት ነው። ሌላ የሞተ አካል ስለሌለ አብም አልተሰቀልም፣ መንፈስ ቅዱስም አልተሰቀልም። ስለዚህ የመስቀል ላይ ሞቱ ለክርስቶስ ብቻ እንሰጠዋለን። ይሄ ነገር ግን ቤዛነትን ጠቅላላ አድርገን ስንመለከተው የክርስቶስ ቤዛነት በይሄ የነገረ ስጋው የስጋው መንገድ ከሰው ከመሆኑ ጀምሮ ያለው ከማህፀነ ድንግል ጀምሮ ያለው እስከ እርገቱ ድረስ የሚሄደው ወደ መቃብርም ሲወርድ ዝም ብሎ አይደለም የወረደው፣ ቤዛነት ነው እሱ። ምክንያቱም ሰው ከወደቀ በኋላ አፈርነት ተብሏል፣ ወደ አፈርነት ይለወጥ ነበረ። አሁን አፈርን ድል ነስቶ መነሳት የሚችል አካል ገንዘብ እንድናደርግ ነው አምላካችን ወደዛ የሄደው። ሞት ከእግራችን በታች እንዲወድቅ ነው ወደዛ የሄደው። ስለዚህ እንዲህ ባለ መንገድ ነው የሚታየው ኦርቶዶክሳዊት ቤተክርስቲያን ቤዛነት። መልካም መምህር አመሰግናለሁ። እንግዲህ ሀሳባቸውን ብዙ አልጠቀለሉም፣ ግን በኋላ ጥያቄና መልሱም እንዲሁ ውይይቱም ስለሚኖር እሱ ላይ ሀሳብ ማንሳት ይችላሉ። እንግዲህ የመጀመሪያ ሀሳባቸውን አቅርበዋል። የቤዛነት ስራ ከመስቀል ጋር በጣም ይገናኛል የሚለው የወንጌላውያኑ ሀሳብ ነው። ቤዛነት ከማህፀን ይጀምራል የሚል በጣም መሰረታዊ ሀሳብ ደግሞ በመምህር በኩል ተነስቷል። ስለዚህ እነዚህ ትልልቅ ዲፍረንሶች ናቸው። አሁን ሁለቱም ጋራ የምንሰማቸው እንግዲህ መምህር ካቀረቡት ውስጥ ወንድማችን ቃሌ ደግሞ ሀሳቡን 3 ደቂቃ ይኖረዋል። የሚስማማበትንም አይስማማበትንም በምክንያት 3ቱን ደቂቃ ተጠቅሞ ማንሳት ይችላል። የኢየሱስ ክርስቶስን ስራ የቤዛነት ስራ ስናነሳ ከመስቀል ስራው ጋር ብቻ አይደለም የሚለውን ሀሳብ እኛም እንገዛዋለን። አስቀድሜ የተናገርኩት ነገር ነበር፣ ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር ነው ያልኩት። ስለዚህ የመስቀል ላይ ስራውን ብቻ የቤዛነት ስራ ብለን አናስቀምጠውም ማለት ነው። ምክንያቱም ዋናው የቤዛነት ስራ ኮር ፖይንት የቤዛነት ስራ ያለው እዛ ላይ። ነገር ግን ይሄ ከኢየሱስ ክርስቶስ እና የሚለው ሀሳብ ኢንካርኔሽን የሚጨምር ጉዳይ ነው። ያ ደግሞ ምናልባት በእነ ሄሬኒዮስም ሪካፕቹሌሽን ቴዎሎጂ ላይ የተነሳ ነገር ነው። እዛ ላይ ምንም ተቃውሞ የለም፣ እንደውም እንስማማለን። ግን ዋና የቤዛነት ስራ የተሰራው በመስቀል ላይ ነው የሚለው ሀሳብ ቅድም በጠቀስኳቸው የመጽሐፍ ቅዱስ ክፍሎች ላይ በእርግጠኝነት የተቀመጠ ጉዳይ ነው። እዚህ ላይ መቼ እንስማማለን ብዬ አስባለሁ። ካልተስማማን ወደ በኋላ ላይ የምናነሳው ነገር ይኖራል። ኤኒዌይ ቤዛነት ማለት የዲክሽነሪ ሚኒንጉ ነፃ ማውጣት፣ መርዳት፣ በጎደለው ቦታ መገኘት የሚሉ ሀሳቦችን የያዘ ነው የሚል ነገር ሲነግሩ ነበረ። እሱ ትክክል ነው። እያወራን ያለነው ነገር ከዲክሽነሪ ሚኒንግ ያለፈ ቴዎሎጂካል ዌይት ያለው ነገር ነው። ስለዚህ መደገፍ ያለበት በሌክሲካል ትርጉሞች ላይ ብቻ በዲክሽነሪ ትርጉሞች ላይ ብቻ አይደለም ብዬ አምናለሁ። ነገር ግን በዲክሽነሪ ትርጉሞችም ላይ ብቻ መሆን ካለበት ሂላስቴሪዮን እና አፖሊትሮሲስ የሚሉ 2 የግሪክ ቃላት የቤዛነትን ጉዳይ ለማንሳት ጥቅም ላይ የዋሉ 2 ቃላት በሰፊው ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር ብቻ የተገናኙ ሆነው ለአዲስ ኪዳን ክርስቲያኖች ተነግረው እናገኛቸዋለን። ኢቭን በሌክሲካል ሚኒንግ እንኳን ከሄድን በዲክሽነሪ ሚኒንግ እንኳን ከሄድን ያንን ማየት እንችላለን። መጀመሪያ ያለብን ከአማርኛው ሳይሆን ከግዕዙ ሳይሆን ከግሪኩ ስለሆነ ማለት ነው። ግን አሁን እያወራን ያለነው ነገር ኮምፕሊትሊ ከዲክሽነሪ ሚኒንግ ባለፈ ቴዎሎጂካሊ ምን ይመስላል የሚለውን ነገር ነው። ስለዚህ የቤዛነትን ጉዳይ መጽሐፍ ቅዱስ እንዴት አየው፣ አንድ ሁለተኛ ደግሞ በቤተክርስቲያን ታሪክ ውስጥ እንዴት ሲታይ ነው የሚለውን ሀሳብ ነው እያነሳን ነገሮችን ልናገናኝ የሚገባው ብዬ አስባለሁ። በዲክሽነሪ ሚኒንግ ላይ ብቻ መቆሙ ብዙ እንትን ያደርጋል ብዬ አላስብም። ሌላው ደግሞ ከፕሮቴስታንቱ አንጻር የሚያነሱት ሀሳብ እንዳለ ሰምቻለሁ። ዳስ ጉድ እሱ ተነስቶ ብንሰማው መልካም ነው ብዬ አስባለሁ። በተለይ ምናልባት ከራንሰም አንጻር ከፒኤስኤ እና ከክሪስታስ ቪክተር አንጻር ስለሆነ ሊነሳ የሚችለው እነሱን ብናያቸው መልካም ነው ከፕሮቴስታንቱ አንጻር። ኤኒዌይ ግን ቅድም የረገጠው መሬት እንኳን ቤዛችን ነው የሚል ተርም ደግሞ ሰምቻለሁ። በምን ልናስደግፈው እንችላለን? ከምን አንጻር ነው ያን እያን ያለ ነው? የረገጠው መሬት ቤዛችን ነው የሚለውን ቃል ከምን አንጻር ነው አይተን በምን አይነት ማስረጃ ነው ከኛ በፊት በዚህ ደረጃ የተረዳው ማለት ነው? በቤተክርስቲያን ታሪክ ውስጥም በመጽሐፍ ቅዱስ ውስጥም በዚህ ደረጃ ለክርስቲያኖች ክርስቶስ የረገጠው መሬት እንኳን ቤዛችን የሚለውን የተረዳው ማለት ነው። የቤዛነት ጉዳይ ዲስቶርት እየሆነ የሚሄደው በዚህ ምክንያት ነው ብዬ አስባለሁ። አሁንም ይሄንን ብዬ ልጨርስ። በቤዛነት ጉዳይ ላይ ዲክሽነሪ ሚኒንግ ላይ ብንሄድ የግሪኩን እነዚህን 2 ቃላት ያነሳዋቸውን ሂላስቴሪዮን ሂላስቴሪዮን እንደዚሁም ደግሞ አፖሊትሮሲስ የሚሉት ቃላት ለክርስቲያኖች ለፍጡር ተሰጥተው አያውቁም። ሁለተኛ ደግሞ ቤተክርስቲያን ታሪክ ውስጥ እነዚህ የቤዛነት ጉዳዮች በዛ ደረጃ ለፍጡራን የተረዳቸውም ሰው የለም ብዬ አምናለሁ። በጽኑ አምናለሁ። ታንኪዩ እናመሰግናለን። 3ቱን ደቂቃ ተጠቅሟል። እንግዲህ ቅድሟን 40 ሰከንድ የጨመርኩት
በኋላ ያካክሳል። መምህር ወደ አንተ ልምጣና በሱ ሀሳብ ላይ ያለህን ታቅቦም እንዲሁም ሀሳቦችን ማንሳት ይችላል። እሺ፣ አመሰግናለሁ። እኔ ቅድም እንደው ዲክሽነሪ መጠቀም የለብንም የሚለው ሀሳብ የመጀመሪያ ውድቅ ነው ማለት ቴዎሎጂካል ተርምም ቢሆን ዲክሽነሪ ይጠቀማል፣ ቴዎሎጂውም ይጠቀማል ዲክሽነሪ። ምክንያቱም ይሄ ቃል ነው መሰረታዊ ቃል ነው። በወል ዓለም የሚገባባበት ቃል ስለሆነ ዲክሽነሪ እንጠቀማለን። ግሪኩም የተጠቀመው ዲክሽነሪ ነው። ግዕዙም የተጠቀመው ከግሪክ ወስዶ ነው። ዋናው ጉዳይ ግን ምንድን ነው? እኔ በቤዛነት አንደኛ ቅድም እንዳልነው እኛ የፕሮቴስታንቱ ዓለም እሱን ቢያመጣው ነበረ ለውይይት በጣም የሚያቸኝ የነበረው። በደንብ ዳስሼዋለሁ፣ አይቼዋለሁ፣ በትምህርት ቤትም ተምሬዋለሁ። የፕሮቴስታንቱ ዓለም እዛ መስቀሉ ጋር ብቻ ነው የሚያርፈው። ወንድማችን ነው። ኢንካርኔሽንም በኋላ ያብራራልኛል ስለምፈልገው ማለት ነው። ኢንካርኔሽን አይቀበልም ሲጀመር ፕሮቴስታንቱ ዓለም በትክክል የፕሮቴስታንቱ ዓለም የሚቀበለው ቤዛነትን የቅጣት ምትክ አድርጎ ነው። እግዚአብሔር አብን እንደተቆጪ ነው፣ የእግዚአብሔር አብን ፍትህ ለማርካት በመስቀል ላይ የዋለ ነው ብሎ ነው የሚያስቀምጠው። ቤዛነት የተቀመጠው ይሄ ነው። ታቅቧችን ነው። ቤተክርስቲያን በጣም በተጠነቀቅበት ትምህርት በስላሴ ዘንድ ያለ ተከፍሎ የሚያመጣ ስለሆነ ማለት ነው። ምክንያቱም ይሄ የጆን ካልቪን ትምህርት ነው፣ ቲዮሪ ነው። ጆን ካልቪን ፕሮቴስታንቱ ዓለም የሚጠቀመው ነው። ይህን ካልተስማማ ወንድማችን በዚህ ሀሳብ አልስማማም ይለኛል በኋላ። ስለዚህ አንዱ ይሄ ነው። የቅጣት ምትክነት ማለት ለምሳሌ እርግማናችንን ተጋራው ነው የሚሉት ፕሮቴስታንቶች በዚህ ትምህርት። ክርስቶስ መስቀል ላይ በሞት ተቀጣ፣ እግዚአብሔር ደስ እያለው ያንን ቅጣት ደስ እያለው ያስተናግደው ነበር። ረካ ነው በዚህ ፍርድ አለ በእግዚአብሔር ዘንድ የሞት ፍርድ አለ። ስለዚህ በዛ እየረካ ነበር ነው የሚለው እና ወደ ሲኦልም ወርዶ ለሲኦል ተቀጥቷል ነው። ይሄ በጣም አደገኛ ትምህርት ነው። በጣም አደገኛ። እኛ ምንድነው ምንለው? ይሄ ትምህርት አንደኛ ሁለት መሰረታዊ ችግሮች አሉት። አንዱ የእግዚአብሔርን በተዛባ መንገድ መመልከት፣ ራሱ እግዚአብሔርን ልክ እንደ ተቆጪ ዳኛ፣ እንደ ይሄ ደም እንደሚቀበል ግፈኛ ዳኛ አይነት ብቻ መመልከት ነው የሚያሳየው። ይሄ በጣም አደገኛ ነው። መጽሐፍ ቅዱሱ ምንድነው የሚለው? እግዚአብሔር አንድያ ልጁን አሳልፎ ሲሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው። ፈቃዱ ነው፣ በመስጠት ፈቅዶ ነው ለሰው ልጆች መስዋዕት ይሆን ዘንድ በምትካችን ለራሱም ለአባቱም ለመንፈስ ቅዱስም መስዋዕት አድርጎ ራሱን ያቀርብ ዘንድ እንደ በግ የተገለጠ ነው አምላካችን። ስለዚህ አንዱ ይሄ ነው። ሁለተኛው እውነተኛውን ክርስትና ለመኖር በጣም አሻሚ የሆነ ሀሳብ ነው ይሄ ቲዮሪ። ምንድነው አሻሚ የሚሆነው? ለምሳሌ አሁን በፕሮቴስታንቱ ዓለም ደሙ ሸፍኖናል፣ ጸጋው ሸፍኖናል፣ ተከፍሎልናል፣ ኃጢአት የሚባል ነገር የለም፣ ምንም አያስፈልግም ነው ድምዳሜው። አሁን በጌታ ያመኑ ሰዎች ይሄ ነው። ይሄ ደግሞ የወንጀለኛ መጋረጃ አድርጎ ክርስቶስን ያቀርባል እንጂ ቤዛም አድርጎ ክርስቶስን ይሄ አያቀርብም። መጋረጃ ነው። ደሙ ሸፍኖናል ማለት ኃጢአቱ አለ አልተወገደም፣ ግን በእርሱ ነው የምንታየው። አብ የሚያየው እሱን ነው። ስለዚህ እኛ የሚታይልን እሱ ነው፣ እኛ አይደለን የምንታየው ነው። ከቨር ፔጅ ሆኖ ነው ኢየሱስ የመጣው ማለት ነው። እኛ ግን ስለ ቤዛነት የምንለው ምንድን ነው? አንደኛ ቅድም ያነሳው አለ መሬቱ ልጨርሳት ሰባን ምድርን የረገጠው መጽሐፍ ቅዱስ አዳም ሲወድቅ ምድር ከአንተ የተነሳ ሾህና አሜኬላ ታብቅል። ይህን የተናገረው እግዚአብሔር ነው። ምድር ከአንተ የተነሳ ሾህና አሜኬላ ታብቅል ያለው እግዚአብሔር ነው። ምድር ሾህና አሜኬላ በቅሎባታል። ዳዊት ደግሞ ትንቢት ሲናገር ምን አለ? እውነት ከምድር በቀለች ብሎ ተናገረ። እውነት ክርስቶስ ነው። ስለዚህ ምድር የተባለችው ይሄ ክርስቶስ የተመላለሰባት ናት እና ክርስቶስ በአጋጣሚ ደግሜ እለዋለሁ፣ በአጋጣሚ የረገጠው ስፍራ ካለ አምላክነቱ ላይ ኩዌሽን እናስቀምጣለን ማለት ነው። ድንገት የረገጠው ቦታ የለም። ክርስቶስ መዳናችን ነው መረገጡ። ይሄ ኦርቶዶክሳዊ ነባር ትምህርት ነው። መልካም እንግዲህ ሀሳቦቹ አሁን ትንሽ ወደ ጥልቁ ፈቀቅ እያልን ብዙ ሀሳቦች ልናጠምድ እየመሰለኝ ነው። ስለዚህ ጥሩ ሀሳቦች እየተነሱ ነው። እንግዲህ ሀሳቦችን አንስተዋል። በሁለቱም በኩል ያላቸውንም የሚጋሩትንም ሀሳብ ከዛ ባሻገር ዲፍረንሳቸውንም አስምረዋል። ስለዚህ አሁን ለቃሌ እድል የሰጠውና 3 ጥያቄ መጠየቅ ይችላል። ስለዚህ እነዚህን 3ቱን ጥያቄዎች ለመምህር ያቀርብና ከዛ መምህር ደግሞ እነሱን ጥያቄዎች በ9 ደቂቃ ውስጥ ይመልሳል። ለአንድ ጥያቄ 3 ደቂቃ እንደማለት ነው። ስለዚህ መጀመሪያ ቃሌ 3 ጥያቄዎችን መጠየቅ ትችላለህ። የመጀመሪያው በዲክሽነሪ ሚኒንግ ላይ መደገፍ የለብንም ሳይሆን በዲክሽነሪ ሚኒንግ ላይ ብቻ መደገፍ የለብንም፣ የተሸከሙትን ቴዎሎጂካል ዌይት ማየት አለብን የሚል ስለሆነ እሱ እንዲስተካከል። ከዚህ ጋር በተገናኘ ታዲያ መጀመር ካለብን ከመጽሐፍ ቅዱሱ የቤዛነት እሳቤ ስለሆነ የመጽሐፍ ቅዱሱን ኢየሱስ ክርስቶስ ቤዛችን እንደሆነ የተነገረበትን ቃል ወስዶ ለሌሎች ፍጡራን የተጠቀመ ለክርስቲያኖች፣ በተለይ ለክርስቲያኖች ቤዛችሁ ነው ብሎ ከኢየሱስ ክርስቶስ ሌላ የነገረ ሐዋርያ አለ ወይ የሚለው ያንን መጽሐፉን የቤዛነት ቃል ተጠቅሞ መጽሐፍ ቅዱሱ ላይ የነገረ ሐዋርያ አለ ወይ? እሱ የመጀመሪያው ጥያቄ ነው የሚሆነው ማለት ነው። ሌላው የረገጠው መሬት እንኳን ቤዛችን ነው የሚለውን በተለያየ መንገድ አብራርተውታል። አይ ቲንክ ዳትስ ሪሊ ጉድ። መሄድ እንችላለን በዛ። የረገጠው መሬት እንኳን ቤዛችን ነው የሚለውን ቅድም ባነሱት መዝሙረ ዳዊትም ሲያነሱ ነበርና እንደው መምህር ከእርሶ በፊት ይሄንን ሐሳብ እነዚህን ጥቅሶች ጠቅሶ አሁን የረገጠው መሬት እንኳን ቤዛችን ነው ያሉትን ሐሳብ ያብራራ በመጀመሪያዎቹ የክርስትና ዘመናት የነበረ የቤተክርስቲያን አባት ከእርሶ በፊት ይሄን ሐሳብ በዚህ መንገድ የተረዳ የቤተክርስቲያን አባት ይኖር ከእርሶ በፊት ይሄን ያብራራ። ሁለተኛው ጥያቄ እሱ ነው የሚሆነው ማለት ነው። ሶስተኛው እንግዲህ ሰሞኑን የቤዛዊት ዓለም ጉዳይ ነው በሰፊው እየተነሳ ያለው። የቤዛዊት ዓለም ጉዳይን ስናነሳ ሰዓት የቤዛዊት ዓለምን ጉዳይ ስናነሳ
ማርያምን ቤዛዊት ዓለም ብለን ለመጥራት ያገኘነው ግራውንድ ያገኘነው ከምን አንጻር ነው የሚለው ነገር በሰፊው መታየት አለበት። ለምሳሌ በማህበረ ቅዱሳን ኦፊሻል ፔጅ ላይ ቤዛዊት ዓለም የምንላት ማርያምን ለምን እንደሆነ በሰፊው ተቀምጧል። የመጀመሪያው ክርስቶስን ስላስገኘችልን ስለወለደች የሚል ሀሳብ አለ። ሁለተኛ ደግሞ የሔዋንን ወቀሳና ከሰሳ ሁሉ ስላስቀረች የሚል ሀሳብ አለ የሴቶች ነው። ሶስተኛ ለዓለም የምታማልድ በልመናዋ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ የሚል ሀሳብ አለ። እነዚህ ሶስት ሀሳቦች በጥቅሉ አስቀምጦ ኦኬ እርስዎ መጀመሪያ ይሄንን የሚያምኑበት ከሆነ ማለት ነው። እነዚህን ሶስት ሀሳቦች በጥቅሉ አስቀምጦ ማርያም ቤዛ ሁሉ ዓለም ናት፣ የዓለም ቤዛ ናት ብሎ ያስተማረ በክርስትና የመጀመሪያዎቹ ዘመናት እስከ 4ኛው ክፍለ ዘመን እና ባሉ ዘመናት ይህንን ያስተማረ ቤተክርስቲያን አባት አለ። በዚህ ደረጃ ተረድቶ ያስተማረ ቤተክርስቲያን አባት አለ። እነዚህ ሶስት ጥያቄዎች ይመለሱ ነው። ወደ በኋላ አመሰግናለሁ። የመጀመሪያው መጽሐፍ ቅዱሳዊ ማስረጃ የማቅረብ ግዴታ የለብኝም። ከእናንተ ጋር የምንለያየው እኛ ኦንሊ ባይብል አይደለም። እግዚአብሔር የአንድ መጽሐፍ መድብል የአንድ ዘመን የታሪክ ባለቤት አይደለም። እግዚአብሔር ከዘመን ዘመናት ባለቤት ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው እግዚአብሔር በዘመነ ሐዋርያት የነበረውን ያንን ሕይወት በሐዋርያት በኩል ተጽፎ አግኝተነዋል። ከዛ በኋላ የእግዚአብሔር ታሪኩ ቆመ የሚል እሳቤ ቤተክርስቲያን የላትም። ስለዚህ እኛ ሆሊ ትራዲሽን አለን። አንደኛ ከሐዋርያዊ ቅብብሎሽ ያልተጻፈ እንኳን ሐዋርያዊ ቅብብሎሽ አለን። እኛ አፖስቶሊክ ሰክሴሽን አለን። አንደኛ። ሁለተኛ አባቶች ያስተማሩ ትምህርት አለ። እኔ በጣም የሚገርመኝ ነገር አባቶች ኦንሊ ባይብል ይመስለኛል ወንድማችን አይደል? ከባይብል ውጭ አይቀበልም ይመስለኛል አይደል? እሱን ነው የፈለኩት እኔ። ስለዚህ እኛ አንዱ እሱ ነው። ወደ ዋናው ወደ ጥያቄያችን ስንመጣ እኔ መጀመሪያው ቤዛነት ላይ በሀሳብ ደረጃ በደንብ መግባባት አለብን ብዬ ነው የማስበው። መልሱ እንዲገባው ወንድማችን ኦዲየንሱ ሊገባው ይችላል። መልሱ እንዲገባው ለምንድን ነው እንደሱ የምለው? ቤዛነት የመጀመሪያው አምላክነትን የሚገልጥ ቃል አይደለም እያልኩት ነው። ይሄ ለፍጡር ሊቀጸል የሚችል ነው። ለምሳሌ ሙሴን በምሳሌነት አስተማረ እንጂ መጽሐፍ ሙሴ መተርጉማኑ ሙሴን የክርስቶስ ምሳሌ ያሉት እንጂ ሙሴን ቤዛና ሹም አድርጎ ሾመው ነው የሚለው። የቤዛው ምሳሌ አይደለም የሚለው። ለሙሴ ይሄ ስም ተሰጥቶታል። ስለዚህ ቤዛነት ለፍጡራን ይቀጸላል። ይሄ መጀመሪያው ነው ቤዛነት። ምክንያቱም አምላክነት አይደለም ነው። ይሄን በደንብ ማስመር ይጠበቅብናል። አምላክነት አይደለም ቤዛነት ስለሆነ ማለት ነው። ቤዛነት ብቻ አይደለም መድኃኒትነት ለፍጡራን ይቀጸላል። በጣም የሚገርመው ለምሳሌ አማኑኤል የሚባል ፓስተር እርግጠኛ ነው ወንድማችን ያውቃል። አማኑኤል ግን ማን እንደሆነ እናውቃለን። ስለዚህ አማኑኤል ተብሎ መጠራት ለሰው ይቻላል ማለት ነው። ኢየሱስ የሚለውን ስም በመጽሐፍ ቅዱስ ውስጥ ሰዎች ገንዘብ አድርገውታል። ጆሹዋ ኢያሱ ኢየሱስ ማለት ነው። ምንም ጥያቄ የለውም። ግሪክና ዕብራይስጥ ነው ሲተረጎም ገንዘብ አድርገውታል። በሁለተኛ ጴጥሮስ መልእክቱ ምንድን ነው የሚለን? እንዲህ ነው ከዓለም ጥፋት አምልጠን እኛ የመለኮት ባህሪ ተካፋዮች እንድንሆን የተስፋ ቃል ሰጠን ነው የሚል። የመለኮት ባህሪ ተካፋዮች ነው የሚለን ቃል በቃል። የመለኮት ባህሪ ተካፋይ ማለት ምን ማለት ነው? በራሱ የባህሪው ተካፋይ ማለት እግዚአብሔር መሆን ነው አይደለም? እግዚአብሔር መሆን አይደለም። እግዚአብሔር መሆን አይደለም። የባህሪው ግን ተካፋይ መሆን ይቻላል። ምንድነው የባህሪው ተካፋይነት? አንደኛ የባህሪው ተካፋይነት ቅድስና ነው፣ ጽድቅ ነው፣ አሸናፊነት ነው፣ መልካም መስራት ነው፣ ፍትህ ነው፣ እውነት ነው። እነዚህን ሰዎች እንዲጋሩ እኛ አሁን ክርስቶስ ቤዛ ነው ሆነን ስንል አሳተፈን እያለ ነው። እኛ አሳተፈን፣ ወደዛ ችሎታ መጣን። ወደዛ ችሎታ እኛ በአቅማችን ወደቅን፣ በአቅማችን መነሳት አልቻልንም ነበር። ሊያነሳን ሰውነታችንን ተዋሃደ። ስለዚህ ምን አደረገን? ያንን አቅም ሞትን የማሸነፍ አቅም ሰጠን፣ ለእኛ ሰጠን። እኔ አሁን በእግዚአብሔር ወልድ በኢየሱስ ተሸፍኜ አይደለም ያለሁት። እርሱ ሰውነቴን ተዋህዶት የኔን ስጋ እዛ አስቀምጦታል በአባቱ ቀኝ። ይሄ የኔ ስጋ ነው። ስለዚህ ቤዛነትን እኛ የምናየው ልክ እንዲህ ባለ መንገድ ነው። ስለዚህ አንዱ ቤዛነት ለፍጡር ለምሳሌ የፈጣሪያችን ስሙ ማን ነው? እግዚአብሔር መቼም አትለኝም በእርግጠኝነት። ምክንያቱም እግዚአብሔር የሚለው ስም መታሰቢያ እንደሆነ መጽሐፍ ቅዱስ ይነግረናል። ምክንያቱም እግዚአብሔር የሚለው ስም በእኔ ከንፈር ይጠራል፣ በአንተ ከንፈር ይጠራል፣ በፊደል ይጻፋል። እሱ ግን ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ነው የሚለን። ሙሴን ሲያስተዋውቀው ስለራሱ ማን ያለው? ስምህን ማን ልበላቸው ሲለው ዛሃሉ ወይ ያለና የሚኖር ነው ያለው። በፊደል የሚቀረጽ ስም እግዚአብሔርን ሊያሳየው አይችልም። በፊደል የሚቀረጽ ቋንቋ ፈጣሪያችንን ባህሪውን በምልአት ሊያሳየው አይችልም። እርሱ በፍጡራን አእምሮ ከመጠቅለል በላይ ነው። ማንም ሊደርስበት አይችልም። ስለዚህ መጽሐፍ ቅዱስ ላይ ያሉ ሀሳቦች በሙሉ ለሰው የሚቀጸሉ ናቸው። ለምሳሌ ክርስቶስ ቤዛ የተባለው ሰው ስለተባለ ነው። እንደውም ክርስቶስ ራሱን በጣም በውድ ሁኔታ የሚጠራው የሰው ልጅ እያለ ነው። ራሱ የሰው ልጅ ሰዎች የሰው ልጅ ማን ይሉታል እያለ ነው። ስለ ራሱ በቀዳማዊ ቃልነቱ የነበረ ነው። ባህሪያችንን ምን ያክል በጥልቀት እንደተዋሃደ ሲያሳየን የሰው ልጅ ብሎ ነው የሚጠራን። ስለዚህ ቤዛነት መጀመሪያ ለፍጡር ይቀጸላል። ይህን በደንብ ማመን አለብን ነው። አምላክነት አይደለም ይሄ ቃሉ ራሱ። ለምሳሌ ቅድም ባነበብክልኝ ጥቅስ ዕብራውያን ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ጳውሎስ የገለጠበት መንገድ ይሄ በፍየሎችና በበጎች ደም አይደለም፣ የኮርማዎችና የፍየሎች ደም በዚህ አይደለም እና ለዘላለም ቤዛነትን አግኝቶ የሚለው ቃል እሱን ከማንበባችን በፊት ዕብራውያን 9:13 ላይ ምን ይላል? የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ይላል። ለምሳሌ መስዋዕተ ኦሪቱ ራሱ እዚያ በብሉይ ኪዳን ዘመን ለኃጢአተኛው ቤዛ ሆኗል። ይህ ድረስ ነው ቤዝነቱ ነው ጥያቄ።